የምትፈልገው እኔ አንተ እየፈለከው ያለው እኔ የምትለው ፐርሰን ዳዝንት ኤግዚስት የለም። አይናችንን ዘግተን በከፈትን ቁጥር ዓለም በከፍተኛ ፍጥነት እየተለወጠ ነው። በሚለወጠው ዓለም ውስጥ ደግሞ ቢዝነሶች በከፍተኛ ሁኔታ እየተለወጡ ነው። የሚመጣው ለውጥ ብዙ ትሩፋትም ብዙ ልንጠነቀቃቸው የሚገቡ ነገሮችን ይዞ ይመጣል። በሚቀጥለው የካቲት ወር የካቲት 13፣ 14፣ 15 ዓለም ወዴት እየሄደ እንደሆነ ቢዝነሶች እንዴት እየተለወጡ እንደሆነ እየመጣ ያለው እድል ምናልባትም ደግሞ ካልተጠነቀቀ ሊመጡ የሚችሉ ዲስራፕሽኖችን አንድ ሁለተኛ ነገር ደግሞ እንዴት ቢዝነሶች ይህን እድል ተጠቅመው መሬት ላይ በቢዝነሶቻቸው ውስጥ አስገብተው ስኬል አፕ እንደሚያደርጉ ሌቨሬጅ እንደሚያደርጉ በሚቀጥለው ነገሮች በፍጥነት በሚለዋወጡበት ዓለም ውስጥ የሚያድግ ስኬል አፕ የሚያደርግ የዓለምን ፊት የሚሸፍን ቢዝነስ እንዴት እንደሚጀመር እና መሬት ላይ የምንተገብርባቸውን ስትራቴጂክ ፍሬምወርክስ የምናሰለጥንበት የቢዝነስ ኢቨንት የካቲት 13፣ 14፣ 15 አዘጋጅተናል። በዚህ ትሬኒንግ ላይ በተግባር በእጃቸው ነክተው ቢዝነስ ገንብተው በቢሊየን የሚቆጠር ገንዘብ የሚያንቀሳቅሱ ታላላቅ የቢዝነስ ሰዎች መጥተው ያን እንዴት እንዳደረጉ ያሳዩአቸዋል። እኔም አለው ከኔ ጋር ያሉ ሰዎችን ቀስ በቀስ እየገለጽናቸው እንሄዳለን። በዚህ የቢዝነስ ኩነት ላይ ለመሳተፍ ከዚህ ቪዲዮ በታች በተቀመጠው ሞባይል ላይ በፍጥነት ደውለው እንዲመዘገቡ እናሳስቦታለን። በራስዎ ላይ ኢንቨስት ያርጉ። በሚቀጥለው ዘመን የሚያድግና ስኬል አፕ የሚያደርግ ቢዝነስ ይፍጠሩ። ኢምፓክት ሴሚናርስ። አሼ ላለፉት ብዙ ዓመታት ፓሽኔን እየፈለኩ ነውና እንዴት ነው ፓሽኔን ማግኘት የምችለው? ታሪ ብዙ ሰዎች እንደዚህ ይላሉ። ምናልባት ዩቲዩብ ኮሜንቶቻችንም ላይ አይተ ከሆነ በተደጋጋሚ ከተጠየቁ ጥያቄዎች መካከል አንዱ ፓሽኔን እየፈለኩኝ ነው፣ ማንነቴን እየፈለኩ ነው፣ ለብዙ ዓመታት እየፈለኩት አንዳንዴ ያገኘሁት መስሎኝ ጀምሬ ሳካሂድ ከዛ መሃል ላይ ደርሼ ደግሞ አልመስለኝ ሲል ስተው ከዛ እንደገና ሲጀምር አንዳንዴ ደግሞ ተስፋ ቆርጬ በቃ ባልፈልገው ይሄ ነገር ምን ያደርግልኛል ብዬ ወደ መደበኛው ስራ ስመለስ እንደገና ፍለጋ ሲጀምር በዚህ አይነት መንገድ ብዙ ዓመት አባክኛለሁ። ለተፈጠርኩለት ዓላማ መኖር እፈልጋለሁ፣ ግን ያን የተፈጠርኩለትን ዓላማ አላውቀውም። ከዚህ የተነሳ ብዙ ዓመታት እያባከንኩኝ ነው። ያ ሁሉም ዓመት ባክኖ ደግሞ የተፈጠርኩለት የመሰለኝን ነገር አላገኘሁትም የሚሉ ሰዎች አሉ። አንዳንዶቹ እንደውም ከዚህ አልፎ ምን ያደርጋሉ መሰለህ ታሪ? ፐርሰናሊቲ ቴስት ያደርጋሉ። በፓሽን አገኛኘት ጉዳይ ላይ የተጻፉ ከዚህ በፊት እኛም ፕሮፖዝ ያደረግናቸው መጽሐፍቶች ነበሩ። መጽሐፍቶች ያነባሉ። ሌሎች ሰዎች እንዴት ፓሽናቸውን ዲስከቨር እንዳደረጉ የሰሯቸውን ቪዲዮዎች ያያሉ። ብቻ ግን ሰዎች የማያደርጉት ነገር የለም። ስቲል ዓመታት ባክ ነው 5 ዓመት 4 ዓመት 10 ዓመት 15 ዓመት ማንነታቸውን እየፈለጉ ሰዎች ሳያገኙት እስከ ዛሬ ድረስ አሉ። ይገኛል። The problem is the yourself you are looking for doesn't exist. የምትፈልገው እኔ ወይም ደግሞ አንተ እየፈለከው ያለው እኔ የምትለው ፐርሰን doesn't exist የለም። ኦኬ፣ ምናልባት አንዳንዶቹ ሰዎች ምን ይላሉ መሰለህ? ልክ ይሄ በጣም የሚያበሽቅም ምናልባትም የሚያነቃም ስለሆነ አንዳንዶቹ ሰው በንዴት አቶ አሸናፊ ከዚህ በፊት ፓሽንህን ብቻ አግኝ፣ ከዛ በኋላ ሌላ ሁሉ ነገር ቀላል ነው አላልክም ነበር ወይ? እንዴት ዛሬ ደግሞ ደርሰህ ኦኬ፣ እዚህ ፖይንት ላይ ነው መነጋገር ያለብን ዛሬ። ምክንያቱም ብዙዎች ሰዎች ፓሽን፣ የህይወት ጥሪ፣ መክሊት፣ ስጦታ የሚባሉ ነገሮችንና ማንነት የሚባለውን አንድ ነገር በከፍተኛ ደረጃ ኮምፕሊኬት ያደርጉታል፣ ያወሳስቡታል። ሁለቶቹ የምናጠራው እዚህ ቦታ ላይ ነው ማለት ነው። አንደኛው ሰዎች የሚፈልጉት ነገር ኦልሬዲ የተሰጠ ነው፣ ስጦታ ነው፣ እግዚአብሔር የሰጠን ውስጣችን ያለ በትምህርት የማናገኘው ማወቅ ብቻ የሚጠበቅብን እንዳለን ማወቅ ብቻ የሚጠበቅብን ነው። በሌላ በኩል ደግሞ በዚህ በምናውቀው ነገር ላይ የሚገነባ ዕለት ዕለት የሚሰራ ሰዎች የሚሰሩት ነገር ነው። አንዱ የተሰጠ ነው፣ ሌላው የሚሰራ ነው። ምንድነው የተሰጠው ካልከኝ
በሰዎች ነፍስ ውስጥ ለዛ ግለሰብ፣ ለዛ ማንነት፣ ለዛ ሰው የተሰጠ ማንነቱን እርግጠኛ በሆነ መንገድ እንዲገነባ የተሰጠው ልክ እንደምን ማድረጊያ ነገር መሰለ። መንገድ ስትሄድ ወደ ሰሜን በዚህ በኩል ነው፣ ወደ ደቡብ በዚህ በኩል እያለ መንገድ እንደሚመራ ኮምፓስ አድርገህ ልትወስደው ትችላለህ። ወዴት አቅጣጫ ነፍሳችን ማደግ እንደምትፈልግ የሚጠቁመን በውስጥ በኩል የተሰጠን ስጦታ አለ። በፍጹም ያን ስጦታ ካዳመጥከው አትሳሳትም። ያ ስጦታ የምንገነባበትን መንገድ፣ ጉዟችንን የምናደርግበትን መንገድ የሚያሳየን ነው እንጂ ተሰርቶ ያበቃ አይደንቲቲ አይደለም። እንደዚህ አድርገን ብንወስደው ጥሩ ነው። ማንነት በአርኪኦሎጂ ቁፋሮ የምታገኘው ግኝት ሳይሆን የግንባታ ፕሮጀክት ነው፣ የምትገነባው ነገር ነው። ግን ሊገነቡ የሚችሉ 1 ትሪሊዮን አማራጮች አሉ። የትኛውን ልገንባ ስትል ስጦታ የሚባለው ነገር ግምት ውስጥ ይመጣል። ምን ላይ ልገንባ፣ በየትኛው በኩል ህይወቴን ልገንባ፣ ምን ላይ ራሴን ልስራ ስትል በምን ላይ ብትሰራ ነው በጣም የሚያዋጣህ? አንተን ብቻ የሚያዋጣህ ብቻ አይደለም፣ ለዓለም ትርፍ የሚሆን የብዙ ሰዎችን ህይወት የሚለውጠው በአንተ በኩል የሚመጣው ነገር በምን በኩል ህይወትን ብትገነባ ነው ለሚለው ጥያቄ መልስ የሚመልስ ነው። ስለዚህ እርግጠኛ የሆነ ሲግናል ይሰጣል። ኖ ተሳስተሃል፣ ወደ ቀኝ ተመለስ፣ ተመልሰ መሄድ ትጀምራለህ። ውስጥ ይመሰክርልሃል። ወደ ቀኝ በጣም ስታፈነግጥ ወደ ግራ ተመለስ፣ ወደ ግራ በጣም ስታፈነግጥ ወደ ቀኝ ተመለስ እያለ መንገድ የሚመራህ ሲግናል ኮምፓስ ውስጥ አለ። እሱን ነው መክሊት የምንለው። በነገራችን ላይ ከዚህ በፊት በስልጠናዎቻችን ላይ በተለያየ መንገድ ፓሽን የሚለውን ነገር 2 ቦታ ከፍለን አሳይተናል። አንደኛው የህይወት ጥሪ ነው። ሁለተኛው እንትን ውስጥ ፓሽን ውስጥ ካሉ ነገሮች ሁለቶቹን ሰንጥቀስ እናሳይ ምን ብለን ያሳየ ነው። አንደኛው የህይወት ጥሪ ወደ ምድር የመጣንበት ምክንያት፣ ሁለተኛ ደግሞ ያንን ጥሪ መሬት ላይ የምናሳርፍበት መንገድ ቱል። በዚህ መንገድ ነበር ያብራራን። ባጭሩ የህይወት ጥሪ የሚለው ሌላ ጊዜ እናወራለን። እንዲሁ ግን አጠር አድርጌ ልናገር። የህይወት ጥሪ ማለት ምን ማለት መሰለህ? ማንነትህን እዚህ ምድር ላይ የምትኖርበት ምክንያት ነው። እንደው ለሰው ልጆች በሙሉ የሚሰራ አንድ የህይወት ጥሪ ምንድን ነው ካልከኝ፣ ብርሃንህን አብራ ነው። ታለቀ። አንተ ውስጥ የሆነ ብርሃን፣ የሆነ የሰዎችን ህይወት የሚያሻሽል፣ የሰው ችግር የሚፈታ፣ የሚያድን፣ የሚፈውስ፣ የሚያሻሽል፣ የሚያስደስት ክሪኤቲቪቲ ያለው የሆነ ነገር አንተ ውስጥ አለ። ጊቭ ዛት ላይት። የእያንዳንዱ ሰው ብርሃን የሚበራበት መንገድ ይለያያል። ግን ሁሉም ሰው እዚህ ምድር ላይ ያለው የህይወት ጥሪ ብርሃኑን ለማብራት፣ በሰው ሁሉ ፊት ብርሃን ይብራ። በቃ ዳትስ ኢት። ምን ማለት ነው? በሌላ አነጋገር ለሰው የሚጨምር እንጂ የሚቀንስ ነገር በአንተ በኩል አይመጣም ማለት ነው። ጥሪ ማለት እሱ ማለት ነው። ኦኬ። ስለዚህ ከሰው ልጆች ጋር ስትገናኝ ታበራዋለህ፣ ታጨልመዋለህ። እያጨለምከው ከሆነ የምትሰራው ስራ ምንም ይሁን፣ ቢዝነስ ይሁን፣ አርት ይሁን፣ ሙዚቃ፣ ምንም ነገር ስራ በአንተ ህይወት በኩል አልፎ ሌላን ነፍስ የሚያጨልም ነገር ከመጣ ዩ ሚስድ ዘ ኮሊንግ፣ ጥሪህን ስተሃል ማለት ነው። ያን ጥሪ ካገኘኸውና ጥሪውን ደግሞ ወደ መሬት የምታመጣበት መንገድ ግልጽ ከሆነልህ፣ ጥሪህን ካወቅ፣ ጥሪህን ደግሞ ወደ መሬት የምታመጣበትን መክሊት ካወቅ፣ ህይወት ተሳካ ማለት ነው። ኦኬ። ስለ ህይወት ጥሪ ሌላ ጊዜ በደንብ በሰፊው እናወራለን፣ መንፈሳዊም ነገር ስለሆነ። ዛሬ ግን የምናወራው ስለ መክሊት ነው። መክሊት ማለት ምን ማለት መሰለህ? የፈጣሪ ኃይል የሚፈስበት ቻናል ማለት ነው። እንደው ግልጽ እናድርግ ዛሬ ማለት ነው። የፈጣሪ ኃይል ፍሎው የሚያደርግበት፣ ያንተን ጉልበት ብዙም የማይፈልግ፣ ስጦታውን እስከተከተልክ፣ ጥሪውን እስከተከተልክ ድረስ ያ ፍሎ ለሌላ ሰው የሚከብድ ስራ ስትሰራ፣ ለአንተ ግን በሰመመን ውስጥ ሆኖ እንደሚንቀሳቀስ ሰው ስሜት የሚሰጥህ፣ የማያደክምህ፣ የማያሰለችህ፣ 10 ጊዜ ሰዓት እንድታይ የማያደርግህ ፍሎ ውስጥ የሚያኖርህ ነገር ነው። ለምንድን ነው ለአንተ የሚቀልህ ካልከኝ፣ የሚያግዝህ ኃይል በውስጥ ፍሎ ስለሚያደርግ ነው። በእያንዳንዱ ጥሪ ጀርባ ያ ፍሎ አለ ማለት ነው። ከጥሪ ስታፈነግጥ በርናውት ታደርጋለህ፣ ዲፕረስድ ትሆናለህ፣ ሰላም ታጣለህ፣ እንቅልፍ ታጣለህ። ይህ ህይወት ውስጥ መኖር ያለበትን ደስታና እርካታ ታጣለህ። እዛ ፍሎ ውስጥ ስትሆን እነዚህ ሁሉ አሁን ያልኳቸው ነገሮች በሙሉ አሉ። ለምን ቢባል ከእያንዳንዱ ጥሪ በስተጀርባ ፈጣሪ ባክ የሚያደርገው ፓወር አለ። ያም ፓወር ስታጣና ከምግብ በምታገኘው ኢነርጂ ስትንጠራወስ ኃይል ታጣለህ። ወዲያው ድሬንድ ትሆናለህ፣ ተስፋ ትቆርጣለህ፣ የጀመርከው ነገር ትተዋል። በዛ ፍሎ ውስጥ እስከሆንክ ድረስ ግን ኤፈርትለስ ይሆናል ስራው።
ኤፈርትለስ ማለት ለብዙ ሰዎች የሆነ ላውዚ ሆነው ቁጭ ብለው ስራ ሳይሰሩ ወይም ደግሞ ምንም አይነት ኤፈርት ሳያደርጉ ውጤት የሚያመጣ ነገር ይመስላችኋል? አይደለም። ከፍተኛ ጉልበት ከመፈለጉ የተነሳ የሰው ጉልበት አይሸፍነውም ማለት ነው። ስለዚህ የሚሸፍነው ጉልበት ከሌላ ቦታ ነው የሚመጣው። ይሄ አባባል ግልጽ ከሆነ ስለዚህ ጥሪህን ስትከተል መንገድ ላይ ስትሆን ከፍተኛ የሆነ ሰርጅ ኦፍ ኢነርጂ ይሰማል። ሰዓት አታይም። ነገሩ ነገ ተመልሶ እንዲመጣ ትመኛለህ። ነገም ተመልሰ እስከምታደርገው ትቸኩላለህ። ነፍስህ ላይ ይታወቃል። ከፍተኛ ኢነርጂ ባንተ ውስጥ ፍሎ ሲያደርግ አንተ ብቻ ሳይሆን የሚሰማ ያን ነገር የሚያዩ ሰዎችም ጭምር ኢንስፓየርድ ይሆናሉ። ስለዚህ በዚህ ነው የምናውቀው ማለት ነው። ኦኬ። ስለዚህ መክሊት ማለት ምንድን ነው ካልከኝ የምታውቅበት እርግጠኛ የሆነ ምልክት አለ። ዋት ኢዝ ዛት? አንድን ነገር ስታደርግ ከመሟጠጥ ይልቅ የመሞላት ስሜት ይሰማሃል። ነገሩ ከባድ ሊሆን ይችላል በሰው አይን ሲታይ፣ እጅግ በጣም አታካች የሆነ ብዙ ጉልበት የሚፈልግ ብዙ ቁጭ ብሎ መስራት የሚፈልግ ብዙ ማውጣት ማውረድ መተንተን የሚፈልግ ነገር ሊሆን ይችላል። አንተ ስታደርገው ግን ጨዋታ ነው የሚመስለው፣ ምክንያቱም በፍሎ ነው ያን ነገር የምታደርገው። ስለዚህ ከመሟጠጥ ኢነርጂህን ከማባከን ይልቅ የምትሞላው ተጨማሪ ኢነርጂ አለ። አንድ ሰው የሆነ ነገር ሲሰራ በሰዎች ስሌት ኢነርጂ እየጎደለ ነው እየሞላ ነው የሚሄደው? እየጎደለ ነው 100%። አንተ በተሰጠን መስመር ላይ ስትሆን ግን እየሰራህ ነው የምትሞላው። በሚቀጥለው ጊዜ ያን ነገር ደግመህ እስከምትሰራው ትጓጓለህ። ከፍ ታደርገዋለህ። ከዚህ በፊት በዓለም ላይ ከተለመደው መንገድ ከፍ ታደርገዋለህ። ምክንያቱም ክሪኤቲቪቲ ባክ ይደረጋል። ነገሮችን የምታስብበት ክፍተት የተከፈተ ይሆናል። ኦኬ። ለዚህ አሁን ምን ማለት ነው? በዚህ ኢነርጂ እየተሞላን ነው ማንነታችንን የምንገነባው ማለት ነው። ኢነርጂ የሚመራን ነገር ነው። በትክክለኛው መንገድ መሆን አለመሆናችንን እየመራን ህይወታችንን የምንገነባበት ብሎኮች ናቸው እንጂ ልክ እንደ ብሎኬት ብትወስድ ከመንገዳችን ስናፈነግጥ እንትኑ አቅርቦቱ እያነሰ ይሄዳል፣ እያጠረ ይሄዳል ማለት ነው። ወደ መንገዱ ስትመለስ አቅርቦቱ እየሞላ ይሄዳል። ከመንገድ ላይ ስታፈነግጥ እየቀነሰ ይሄዳል። ይሄን ምልክት ተከትለህ ነው ህይወትን የምትገነባው። አሁን እንግዲህ ተመልከት፣ ማክሲማም ሰፕላይ ባለበት መስመር ላይ ስትጓዝ ሳትሳሳት ኤግዛክት መንገዱን ተከትለህ ህይወትን ብትገነባ በትንሽ ጊዜ በአጭር ኃይል ትላልቅ ነገሮችን መገንባት ትችላለህ። ከመንገዴ ላይ ከባከንክ ግን የምትፈልገውን ውጤት አታመጣም። ብታመጣው እንኳ የመሟጠጥና በውስጥ በኩል የመድረቅ የባዶነት ስሜት ይሰጣል። ስለዚህ ሁለቶቹን ለየን ማለት ነው። ስጦታው የሚመራን ኢነርጂ ነው። ምንገነባው ደግሞ የምንፈልገውን ህይወት ነው። እንዴት እንደምንገነባ አሳይሃለሁ። በነገራችን ላይ ህይወትን መገንባትን በተመለከተ የተሰጠን ስጦታ ምንገነባውን ማንነት የሚመራ ይሆናል ማለት ነው። አንዱ ይመራል፣ ሁለተኛው የኛን ኤፈርት ነው የሚጠይቀው። የሚመራን ከኛ ቁጥጥር ውጪ ነው፣ የምንገነባው ግን በእኛ ቁጥጥር ስር ነው ያለው። ይሄ ሀሳብ ግልጽ ነው? በደንብ ግልጽ ነው። ስለዚህ ስጦታ የሚመራን ነገር ነው። ትክክል። አይዴንቲቲ ደግሞ የሚመራውን መንገድ እየተከተለ የኛን ኢፈርት የሚጠቀም ነው ማለት ነው። በትክክል። ስለዚህ ስለሱ እናወራና ስለ ስጦታ ባወራ ነው ልክ ስለ አይዴንቲቲው የምናወራ። አይዴንቲቲው ይሄ ስጦታውን ወይ ደግሞ መንገዱን ወይ ደግሞ እየጠረገ የሚሄደውን የሚከተለው ስጦታ እንዴት ነው? ስጦታን የሚከተለው አይዴንቲቲ እንዴት ነው የሚገነባው? በጣም ጥሩ። የመጀመሪያው ታሬ እንዳወራሁ የመጀመሪያው አንድን የምናደርገው ነገር ከዚህ በፊት ከምናደርገው ተነስተን ሊሆን ይችላል፣ ወይም ከዚህ በኋላ ምናልባት ይሄ ይሆን የምንለው ነገር ሊሆን ይችላል። አንድ 30 ደቂቃና ከዛ በላይ የሚወስድ ታስክ 24 ሰዓት ውስጥ የምናደርግ ከሆነ እያንዳንዷን ታስክ በኢነርጂ መመዘን ነው የመጀመሪያው ስቴፕ ማለት ነው። ውሳኔ ላይ ከመድረሳችን በፊት አናሊሲስ መስራት ያስፈልጋል። ስለዚህ በቀን ከማደርጋቸው ስራዎች ውስጥ የትኛው ይሞላኛል፣ የትኛው ይቀንሰኛል፣ የትኛው እንደ ጨዋታ ነው፣ የትኛው ጉልበት ይወስድብኛል የሚለውን ነገር ለማረጋገጥ መጀመሪያ ማድረግ የሚገባ ነገር ቴስት ኤቭሪቲንግ። ሁለተኛ ላይ ማሳይ ነገር አለ። ከዛ በፊት ሁሉን ነገር ቴስት ማድረግ ያስፈልጋል። ለምሳሌ በቀን አንድ አማካይ የመንግስት ሰራተኛ ምን ሊሰራ ይችላል? ለምሳሌ የደንበኛ አገልግሎት ላይ የሚሰራ ሰው ቀጥታ ደንበኞች ሲመጡ ለደንበኞች ቀጥታ የሆነ ጥያቄና መልስ ሊያደርግ ይችላል።
ተጨማሪ ነገር ሲጠይቁ ተጨማሪ ነገር ማብራራት ሊጠበቅበት ይችላል። ስልክ ሲደውሉ ስልክ ማንሳት ሊጠበቅበት ይችላል። ከስራ ውጭም የሆነ ተጨማሪ ነገር ሲጠይቁ ተጨማሪ ነገሮች ማብራራት ሊያስፈልገው ይችላል። ስብሰባ መካፈል ሊያስፈልገው ይችላል። የእቅድ ማውጣትና የሪፖርት ስብሰባዎች ላይ እንዲህ አይነት ነገር ላይ ሊሳተፍ ይችላል። በየቀኑ ከሚያደርጋቸው ብዙ ስራዎች መካከል የትኞቹ ናቸው በጣም ደስ ብሎት የሚያደርገው? የትኞቹ ናቸው በጣም የኢነርጂ መሟጠጥ አይነት ስሜት የሚሰጡት? ሲያደርገው ደስ የማይሉት የመድከምና የመሟጠጥ ስሜት የሚሰጡት የትኞቹ ናቸው? ሁሉ ሊሆን አይችልም። በነገራችን ላይ ሁሉ ቢሆን ኖሮ 1 ዓመት እዛ መስሪያ ቤት ውስጥ መቆየት አይችልም፣ ስለሚሞት ማለት ነው። ስለዚህ ከስራዎቹ ውስጥ የሆኑ በህይወት የሚያቆዩት የሆኑ ደግሞ ያንን ኢነርጂ በተወሰነ መንገድ የሚወስዱበት አሉ። አንዳንዶቹ ገለልተኛ ናቸው፣ አንዳንዶቹ አሉታዊ ናቸው፣ አንዳንዶቹ አዎንታዊ ናቸው። ኢነርጂን በተመለከተ ማለት ነው። ስለዚህ ቁጭ ብሎ ምን ቢያደርግ ጥሩ ነው? አንድ ሰው ለሚቀጥለው 1 ሳምንት አሁን እየሰራው ያለው ስራ ተከፋፍሎ መገለጽ ቢችል፣ በስብሰባ ቲም ቡድን መምራት እንዲህ ብለን መከፋፈል ብንችል የትኞቹ ስራዎች ይሄን ሰውዬ ይሞሉታል፣ የትኞቹ ስራዎች ይሄን ሰውዬ ይቀንሱታል፣ የትኞቹ እንደ ጨዋታ ሳይጨነቅ የሚያደርጋቸው ናቸው፣ የትኞቹ ጥርሱን ነክሶ ዊል ፓወሩን ኢንጌጅ አድርጎ ብቻ የሚሰራቸው ናቸው። እነዚህን የሆነ ኖት ላይ እያያዛቸው ቢቆይ ጥሩ ነው። ግን እንዳይዝረከረክ ሁለተኛ ላይ ይሄን እንዴት ኦርጋናይዝ እንደምናደርግ ባሳይ ጥሩ ነው። አንደኛው ምንድነው ብለናል? በሚቀጥለው ሳምንት ውስጥ አሁን እየሰራው ካለው ነገር ውስጥ የትኞቹ ነገሮች ይሞሉታል፣ የትኞቹ ይቀንሱታል፣ የትኞቹ ያታግሉታል፣ የትኞቹ እንደ ጨዋታ የሚቆጥራቸው ናቸው። ይሄን ኖት እያያዘ ይቀጥል። ከዛ በኋላ ግን በደንብ ኦርጋናይዝድ እንዲሆን 2 አክሲስ ያለው የኢነርጂና የአንድን ስራ ቅለትና ክብደት የምንመዝንበትን አንድ ዳያግራም ላሳይ ይፈልጋለሁ። እዛ ላይ ሳምንቱን ሙሉ የያዛቸውን ኖቶች እንዴት በየቦታቸው ላይ እንደሚያስቀምጥ፣ ያ ደግሞ እንዴት አድርጎ ተከታታይ የሆነ ኮንሲስተንት መረጃ እንደሚሰጠው እናይና ከዛ ተመልሰ ስንመጣ ሶስተኛውን አሳያለሁ። አይናችንን ዘግተን በከፈትን ቁጥር ዓለም በከፍተኛ ፍጥነት እየተለወጠ ነው። በሚለወጠው ዓለም ውስጥ ደግሞ ቢዝነሶች በከፍተኛ ሁኔታ እየተለወጡ ነው። የሚመጣው ለውጥ ብዙ ትሩፋትም ብዙ ልንጠነቀቃቸው የሚገቡ ነገሮችን ይዞ ይመጣል። በሚቀጥለው የካቲት ወር የካቲት 13፣ 14፣ 15 ዓለም ወዴት እየሄደ እንደሆነ፣ ቢዝነሶች እንዴት እየተለወጡ እንደሆነ፣ እየመጣ ያለው እድል ምናልባትም ደግሞ ካልተጠነቀቀ ሊመጡ የሚችሉ ዲስራፕሽኖችን አንድ፣ ሁለተኛ ነገር ደግሞ እንዴት ቢዝነሶች ይህን እድል ተጠቅመው መሬት ላይ በቢዝነሶቻቸው ውስጥ አስገብተው ስኬል አፕ እንደሚያደርጉ፣ ሌቨሬጅ እንደሚያደርጉ፣ በሚቀጥለው ነገሮች በፍጥነት በሚለዋወጡበት ዓለም ውስጥ የሚያድግ ስኬል አፕ የሚያደርግ የዓለምን ፊት የሚሸፍን ቢዝነስ እንዴት እንደሚጀመር እና መሬት ላይ የምንተገብርባቸውን ስትራቴጂክ ፍሬምወርክስ የምናሰለጥንበት የቢዝነስ ኢቨንት የካቲት 13፣ 14፣ 15 አዘጋጅተናል። በዚህ ትሬኒንግ ላይ በተግባር በእጃቸው ነክተው ቢዝነስ ገንብተው በቢሊየን የሚቆጠር ገንዘብ የሚያንቀሳቅሱ ታላላቅ የቢዝነስ ሰዎች መጥተው ያን እንዴት እንዳደረጉ ያሳዩአቸዋል። እኔም አለው ከኔ ጋር ያሉ ሰዎችን ቀስ በቀስ እየገለጽናቸው እንሄዳለን። በዚህ የቢዝነስ ኩነት ላይ ለመሳተፍ ከዚህ ቪዲዮ በታች በተቀመጠው ሞባይል ላይ በፍጥነት ደውለው እንዲመዘገቡ እናሳስቦታለን። በራስዎ ላይ ኢንቨስት ያርጉ። በሚቀጥለው ዘመን የሚያድግና ስኬል አፕ የሚያደርግ ቢዝነስ ይፍጠሩ። ኢምፓክት ሴሚናርስ። እሺ ያሺ፣ ቅድም እዛ ጋር ቁጭ ብለን ስናወራ የነበረው ስጦታችን ነው አይዴንቲቲያችንን የሚመራው ብለን ነበር ያቆምነው፣ እሱ ላይ ነበር። ስለዚህ አሁን እንዴት ነው ይሄንን ስጦታ እንዴት አድርጎ ነው የሚመራን፣ እንዴት ነው የምናውቀው የሚለውን እንዴ ጥያቄውን በትክክል ፍሬም አድርገዋል። ታዲያ እንዳልነው እንግዲህ ሁለቶቹን ለይተን ማየት አለብን ብለናል አይደል? አንደኛው ስጦታ ነው፣ አንደኛው እኛ የምንሰራው ነገር ነው። የተሰጠን ነገር የምንገነባውን ነገር መምራት አለበት። ስለዚህ 2 አይነት ሰዎች አሉ እዚህ ላይ ስጦታቸውን ሳያውቁ ዝም ብለው የሚባክኑ ባክነው በአመታቸው በእድሜያቸው መጨረሻ ላይ ይሄን ነገር የሚያውቁ እና የባዶነት ይሄ የመሟጠጥ ትርጉም የማጣት አይነት ስሜት የሚሰማቸው ሰዎች ናቸው። አንዳንዶቹ ሰው ደግሞ የተከመረ ስጦታ ይዘው ምንም የሚያደርጉት ነገር የለም።
ሁል ጊዜ ስለ ህልም ነው የሚያወሩት፣ ሁል ጊዜ ስለ ማደግ፣ ሁል ጊዜ የሆነ ነገር ስለመገንባት። መሬት ላይ ግን የሚገለጥ የሚታይ ምንም አይነት ነገር የለም። በእነዚህ መካከል ግን ስጦታቸውን የተገነዘቡና የሚገነቡ ሰዎች አሉ። አሁን ያን ሰው እንዴት ነው የምንገነባው ነው? ስጦታቸው እየመራቸው ትልቅ ህይወት የሚገነቡ ሰዎች በምን አይነት መንገድ መሬት ላይ ሲኖር ማለት ነው። በፍሬምወርክ እና በፐርስፔክቲቭ ግልጽ ነው፣ ግን መሬት ላይ ሲኖር ነው እንዴት ነው የምናደርገው? ይህን ለማሳየት በአንድ ቋሚ አክሲስ እና በአንድ አግዳሚ አክሲስ ኢነርጂያችንን እንዴት እንደምንመዝን ብናይ ጥሩ ነው። ይሄኛው አክሲስ የውስጥ ነገራችንን የሚመለከት ነው። ይሄኛው አክሲስ የምናደርገው ነገር የሚሰጠንን ምላሽ የሚመለከት ነው። ይሄን ግልጽ ለማድረግ ምን ማለት ነው? አንደኛው የምናደርገው ነገር ነው። ሌላኛው ደግሞ እኛ የሚሰማ ስሜት ነው። እሱን ስታደርገው አንተ የሚሰማ ስሜት አለ። ያ ነገር ደግሞ ልክ እንዳንተ አድርጌ በወስደው አሁን ስገፋህ መልሰ የምትገፋኝ ከሆነ ይሄ ግፊት ማለት ነው። በቀላሉ ነው የምትገፋልኝ ወይስ ትቋቋመኛለህ? ስለዚህ ያን ምላሽ የሚሰጠው ይሄኛው ነው። ለእኔ በውስጥ በኩል የሚሰማኝ ሌላ ሰው የማያውቀው ነገር ደግሞ ቋሚ አክሲስ ላይ ተቀምጧል ማለት ነው። ኦኬ፣ አሁን አክሲሶቹን በመግለጽ እንጀምር። ይሄኛው ያን ጉዳይ ስታደርገው፣ ያን የምታደርገውን ነገር ስታደርገው በውስጥ በኩል የመሞላት ነው የመሟጠጥ ስሜት ነው የሚሰማ። ይሄን ሰዎች ቀኑን ሙሉ ከጠዋት ጀምሮ እስከ ማታ ድረስ ሲሰሩ ውለው ማታ ገብተው እርፍ ሲሉ ከሚያደርጉት ነገር ሲያርፉ በአእምሯቸው ግን ወደኋላ ወደ ጠዋቱ ሰዓት ስራ ወደ ጀመሩበት ጊዜ ከዛ በኋላ ምን እየተሰማቸው እንደዋሉ ለሻይ ሲወጡ ተመልሰው ሲገቡ፣ ለምሳ ሲወጡ ተመልሰው ሲገቡ፣ 9 ሰዓት ሲወጡ ተመልሰው ይሄን ብሬክ ዳውን አድርገህ ብትመለከት ከሰራሃቸው ነገሮች የትኞቹ ናቸው የሚሞሉ፣ የትኞቹ ናቸው የሚያሟጥጡ? ለምሳሌ አንድ የመንግስት ሰራተኛ ስራው መዝገብ ማደራጀት ነው ብለን እናስብ። መዝገብ ማደራጀት ማለት ምን ማለት ነው? በየጉዳዩ በየአይነቱ የሚገቡ የሚወጡ የሆነ ነገር የሚመለከቱ የሆነ ነገር ይሄን ማደራጀትና በቀላሉ ሌሎች ሰዎች ያን መዝገብ ሎኬት እንዲያደርጉ ማድረግ ቢሆን ስራው ይሄ ብቻ አይደለም። ለምሳሌ የሚመጡ ደብዳቤዎች ይኖራሉ፣ የሚወጡ ደብዳቤዎች ይኖራሉ፣ ስብሰባ መካፈል ይኖራል። እዚህ ውስጥ በጣም ብዙ ነገሮች አሉ አይደለ? ይሄን ስራ የሚሰራው ሰው የትኛው ነገሩ ነው በጣም ኢንስፓየር የሚያደርገው? የትኞቹ ነገሮች ናቸው ሙጥጥ አይነት የሚያደርጉት? ይሄን በዚህ ላይ ለማድረግ ይሄኛው እሱን ኢነርጂ የሚመለከት ነው ማለት ነው። ያ የሚሰማው ስሜት የቱ ጋር ነው ሎኬት የሚደረገው? እዚህ ጋር ነው ማለት ከፍተኛ ነው ማለት ነው። ስራውን እየሰራው ከመድከም ይልቅ እየተሞላ የሚሄድ ስሜት ይሰማዋል። ወደ ታች የሚወርድ ከሆነ እንኳን እየሰራው ይቅርና ስለ ስራው ሲያስብ ገና ይደክማል፣ ይሟጠጣል ማለት ነው። ይሄኛው አክሲስ ደግሞ ስራው በራሱስ እንደ ጨዋታ እየቆጠርከው የምታደርገው ነገር ነው ወይስ ጥርስህን ነክሰህ ከትኩረትን ከሚበትኑ ነገሮች ጋር እየታገልክ ነው የምታደርገው? ወይስ ልክ ከውሃ ወለል በታች እንደሰመጠ ሰው በነገር ውስጥ ፍጹም ተሰውረ የምታደርገውን ነገር ሳታውቀው ነው የምታደርገው? አንዳንድ በጣም የሚወዱትን ነገር የሚያደርጉ ሰዎች ስራው ሲያደርጉት አይተህ ከሆነ ሌላ ሰው ሲያያቸው የሆነ ነገር እያደረጉ ነው፣ እነሱ እንደሚያደርጉት ግን አያውቁትም። ምን ማለት ነው? በፍጹም ከመጠመቃቸው የተነሳ ስራው ውስጥ ሰዓቱን አያውቁትም። የሚሰማቸው ኢነርጂ በጣም ከፍተኛ ነው። ከዚህ የተነሳ ስራው ውስጥ ተመስጠው ነው የሚሰሩት ማለት ነው በሌላ አነጋገር። ስለዚህ ፍሎ ውስጥ ነው ያሉት፣ ትግል ውስጥ ነው ያሉት። በዚህ በኩል ትግል ነው፣ በዛ በኩል ፍሎ ነው ማለት ነው። ይሄ የሆነበትን ምክንያት ቀጥዬ ስለማብራራ ግልጽ ይሆናል። ፍሎ ማለት ምን ማለት ነው? ጉልበት ማለት ደግሞ ምን ማለት ነው? ጉልበት ማለት የሚያታግል የመታገል አይነት ስሜት የሚሰጥ ትኩረትህን በስራው ላይ ለማቆየት የሚያታግል አይነት ስራ ማለት ነው። ስለዚህ ከዚህ ወደዚህ ይህርቅ ስትሄድ ነገሩን የሚያፈቅረው ሰው እንደሚሰራው ሰው እየሰራው ትሄዳለህ። ወደዚህ ይህርቅ ስትሄድ ለእንጀራ ጉዳይ ነው እንጂ እንደሚሉት አይነት ሰዎች ስራ ነው የምትሰራው ማለት ነው። ሁለቶቹ አክሲሶች የሚገናኙባቸው 4 ኳድራንቶች አሉ። ይሄ ኳድራንት ከፍተኛ ኢነርጂ የሚሰጥና ስትሰራው እንደ ጨዋታ የምትቆጥረው አይነት ስራ ነው። ለምሳሌ አንዱን ነገር እዚህ ቦታ ላይ ብታደርገው ከፍተኛ የሆነ ፍሎ ውስጥ ነው ያለው። ከፍተኛ የሆነ የመበረታታት ኤክሳይትድ የመሆን ነገሩን ለመስራት የመጓጓዝ ስሜት ነው የሚሰማ። ኦኬ፣ ይሄን አይነት ስራ ከምትሰራቸው ስራዎች ውስጥ የትኛው ነው ተብለ ካጣኸው
ስራህን እንደገና ለአንድ ሳምንት ብትመረምረው ጥሩ ይሆናል ማለት ነው። ሁሉም ሰው እንደዚህ አይነት የስራ አክቲቪቲ በህይወታቸው ውስጥ አለ ማለት አይደለም። ግን መኖር አለመኖሩ ሰዎች ማረጋገጥ አለባቸው ብዬ አስባለሁ። እስኪ አሁን ኦነስቱንና ታሪ የኔ እዚህ ቦታ ላይ ያለ ነገር ምንድነው? ሳደርገው በኢነርጂ ማደርገው እየታገልኩም ማላደርገው ማለት ነው። ምን ማለት ነው? ኢነርጀቲክ ነኝ በውስጥ በኩል ለሌላው ሰው ደግሞ እንደ ፍሎ እንደ ጫዋታ የሚቆጥሩት ወይም እየታገልኩት እንዳልሆነ የሚያውቁት ነገር ምንድነው? ለሰዎች መናገር። ስለዚህ ለኔ ስፒኪንግ ነው ማለት ነው። ለሌላው ሰው ሙዚቃ መጫወት ሊሆን ይችላል። ለሌላው ሰው ሰዎችን አይናቸውን እያዩ ተመስጠው ልባቸውን እያዳመጡ ማዳመጥ ሊሆን ይችላል። ለአንዳንዶቹ ሰዎች ስዕል ውስጥ መሰወር ሊሆን ይችላል። ፊት ለፊታቸው ላይ ካንቫስ አስቀምጥ፣ ካንቫሱ ላይ የሚቀላልሙበትን ማቅለሚያዎች ሰጣቸው፣ አብሰንት የተቀረው ዓለም በሙሉ ብለርድ ይሆንና ፊት ለፊታቸው ላይ ያለው ነገር ብቻ ወደ ክላሪቲ ይመጣል። እሱ ላይ ብቻ ናቸው። ዓለምን በሙሉ ዲስሚስ አድርገው ያሉት ከእንትናቸው ጋር ብቻ ነው ማለት ነው። ሰዎችን አይታጣቅም። በሆነ ነገር ላይ ከብዙ አማራጮች ውስጥ በአንድ ነገር ላይ በጣም የሚታወቁ ሰዎችን አይታጣቅም። ለምሳሌ ጥርስ የማያስከድኑ ሰዎች አሉ። በየለቅሶ ቤቱ፣ በየሰርግ ቤቱ፣ በየጓደኛ ክበባት ውስጥ ያ ሰው ይኑር እንጂ አለመሳቅ አይቻልም። እነዛ ሰዎች ያንን እንደሚያደርጉት አያውቁም፣ ወይም እያማጡት አይደለም የሚያደርጉት። ከፍተኛ የሆነ የሂውመር ኢነርጂ ያላቸው በፍሎ ውስጥ ነው የሚያደርጉት፣ እንደሚያደርጉት አያውቁም። ስለዚህ በእርግጠኝነት የምነግርህ ነገር እያንዳንዱ ሰው ቢያንስ ወይ 1 ወይ 2 ወይ 3 ወይ 4 ወይ 5 እንደዚህ የሚመስጣቸው ሳያስቡት የሚያደርጉት እንደ ጫውታ የሚቆጥሩት የሆነ ነገር አላቸው። ዲስከቨር የማድረግ ጉዳይ ብቻ ነው ማለት ነው። ወደዚህኛው ልምጣና ከፍተኛ ኢነርጂ የሚሰጥህ ግን ደግሞ ከፍተኛ የሆነ ያ ነገር የሚቋቋምህ ምን ማለት ነው? እየታገለ ጉልበት የሚያስወጣ ማለት ነው። ለምሳሌ 100 ኪሎ ግራም ከመሬት ማንሳትና እንደ አናቶሊ 300 ኪሎ ግራም ማንሳት ይለያያል አይደል? የምታነሳው ነገር በከበደ ቁጥር ጡንቻ እየዳበረ ይሄዳል ነው አይደለም? ያ ማለት ምን ማለት ነው? በግድ የሚያሳድግህ፣ በግድ ጉልበት የሚያስወጣ፣ በግድ የሆነ ክህሎት ባንተ ላይ የሚጨምር ቻሌንጅ የሚያደርግህ ግን ሕያው የሆነ ነገር ማለት ነው። የሆነ ቅር እያለ ምናምን እያለ ሳይሆን ደስ እያለ የምትታገለው አይነት ነገር ማለት ነው። አሁን እኔ ካሜራ ፊት ለፊት አንተ ባትኖርና ካሜራ ፊት ባወራ ማወራበት ኢነርጂ አለ። ግን ይህን አክቲቪቲ ሳየው ከፍተኛ የሆነ ሬዚስታንስ ነው የሚገጥመኝ። እዚህ ቦታ ላይ ያለኝ ይመስለኛል፣ እናንተም ያያችሁት ይመስለኛል። ይሄን ከፍተኛ ኢነርጂ አለው ማለት ምን ማለት መሰለህ? ኢስ አላይቭ ማለት ነው። ግን ያታግልሃል። ያን ትግል ካለፍከውና ካሸነፍከው ከፍተኛ የሆነ ከዛ በፊት ያልነበረ ክህሎት ይኖርሃል ማለት ነው። ስለዚህ ሁለቶቹ እዚህ ጋር እንደምትመለከተው ይሄ ህይወትን የምትገነባበት ቦታ ነው። አይደንቲቲ የሚገነባበት ማዕከል ነው። በማዕከሉ ዙሪያ ደግሞ ከክበቡ ማዕከል እየራክ ስትሄድ አንዳንዶቹ ነገሮች እየጠፉ ይሄዳሉ። ወደ ሰርክሉ ሴንተር እየቀረብክ ስትሄድ እጅግ በጣም አስፈላጊ የሆኑ ነገሮች ይኖራሉ ማለት ነው። ስለዚህ ህይወትን በዚህ ዙሪያ ነው የምትገነባው። በዚህ ዙሪያ ከምታደርጋቸው ነገሮች መካከል እዚህ ውስጥ ያሉት ቀጥለው ያሉት ነገሮች ናቸው። ይሄ ስትገነባ ልክ እንደ አጥር አድርገህ ቁጠረው። ይሄን ቤቱ እሱ ነው፣ አጥሩ ይሄ ይሆናል ማለት ነው። ሁለቶቹም ይኖራሉ፣ መኖርም አለባቸው። ይሄን እንግዲህ ብዙ ጊዜ ምቾቱን ላለማጣት ብለን አቮይድ እናደርጋቸዋለን። ግን የሚያሳድገን እዚህ ቦታ ላይ ያለው ቶኪንግ ሄድስ አሁን የኔን ነው እንደ ምሳሌ እየወሰድን ያለ ነው። ይሄ ከፍተኛ ሬዚስታንስ ያለበት ያንተም የውስጥ ኢነርጂ ደግሞ በጣም ዝቅተኛ የሆነበት ማለት ነው። ምን ማለት ነው? አንተ በጣም ደካማ ሰው ነህ፣ የሚቧቀስ ደግሞ ማይክ ታይሰን ነው ማለት ነው። የዛ አይነት ቦታ ማለት ነው። ኦኬ። ስለዚህ ምንም ያህል እየወደክ እየተነሳ ብትሞክር፣ ምንም ብታደርግ፣ ምንም ነገር ውስጥ ብታልፍ ልታሸንፈው አትችልም ይሄ ቦታ። ምክንያቱም የምታሸንፍበት ጉልበት የለህም። ሲደመር የሚቋቋምህ ደግሞ በጣም ጉልበተኛ ነው። ምን ማለት ነው? ስራው በጣም ይጋፋሃል። ወይ ችሎታው የለህም፣ ከዚህ በፊት ልምምድ የለህም፣ ወይ ናቹራሊ ወደዛ አታዘነብልም። ከሆነ ነገር የተነሳ ከፍተኛ የሆነ ያን ስራ እንደ ትልቅ ተራራ የመቁጠር ነገር አንተ ውስጥ አለ። በዛ ላይ ደግሞ ያንን ተራራ የምትጋፈጥበት ውስጣዊ ኃይል የለህም። ይሄ ቦታ ምን አይነት ቦታ ነው ማለት ነው? በጣም ዝቅተኛ የሆነ የውስጥ ጉልበት
በውጭ በኩል ካለ ጉልበተኛ ነገር ጋር የሚታገልበት ቦታ ነው። አሁን ይሄን ቦታ ምን ብንለው ይሻላል መሰለህ? ይሄ ቦታ ከፍተኛ የሆነ የኢነርጂ አባካኝ ታስክ ነው። ኢነርጂ ቫምፓየር ልንለው እንችላለን። ይሄን ታስክ ኢነርጂ ከውስጥ የሚመጥ ግን በአንተ ህይወት ላይ ምንም የማይጨምር ሳይሆን ከህይወት ላይ የሚቀንስ ግን የሚጨምርልህ ምንም ነገር የሌለም። አንዳንድ ጊዜ እኮ ትሬድ ኦፍ የምታደርገው ነገር አለ። ይሄን ከሰጠኝ ግድ የለም ይሄን ይውሰደው ልትል ትችላለህ። ግን ሁሉንም የሚወስድ ከሆነና የሚሰጥ ነገር ከሌለ ከሚጠቅምህ በላይ የሚጎዳ ነገር እዚህ ውስጥ አለ ማለት ነው። ስለዚህ ሰዎች በህይወታቸው ውስጥ ሊያስወግዱ የሚገባቸው የማይወዱት የሆነ ነገር ካለ ከዚህ ውስጥ ራሳቸውን እንትን ማድረግ ያስፈልጋቸዋል ማለት ነው። ይሄ ነገር ምንድነው ብዬ አሰብኩኝ። አሁን ከኛ እንትን ጋር የሚገናኝ የኔ ይሄኛው ፓርት ምን ይመስላል? ኢነርጂን የሚወስድ ግን ብዙም እንትን የማይጨምር ቅድም እንደ ታዛቢ ማስታወቂያ አድቨርት መስራት አድ መስራት አድ በራሱ መጥፎ ነው አይደለም። በነገራችን ላይ የኔ ነገር አይደለም ማለት ነው። እኔ በጣም ዝቅተኛ ኢነርጂ ነው ያለኝ አድቨርታይዚንግ መስራት ላይ ደግሞ ነገሩም ይታገለኛል የታወቀ ነገር። ስለዚህ አድ ነው ይሄ አድቨርታይዝመንት ማለት ነው። ኦኬ ወደዚህኛው እንምጣ። ይሄ ደግሞ በጣም ዝቅተኛ ኢነርጂ ነው ያለ ዝቅተኛ የሆነ ፍሎ ነው ከፍተኛ ፍሎ ውስጥ ነው ያለው። ግን ይሄን ያህል የሚቋቋም ነገር ማለት ሬዚስት የሚያደርግ ነገር የለም። ፍሎ ያለው ግን አንተ ያንን ፍሎ የምትሄድበት ምንም እንትን የሌለህ ማለት ነው። ምን ማለት መሰለህ? ልክ ይሄ ነገር ብዙ ጊዜ ስትገነባው ሳይሆን ይሄ ስሜት ያለው አንተ ያልገነባኸው አንተ ያልጣርክበት ሌሎች ሰዎች የሰሩትን ነገር ኢንጆይ ስታል የኮንሳምፕሽን ስሜት ነው እዚህ ውስጥ ያለው። ለምሳሌ ሶሻል ሚዲያ ስዋይፕ ስታደርግ፣ ፊልም ስታይ፣ የሌሎች ሰዎችን በተለይ የማትወደው አይነት መጽሐፍ ስታነብ በሚሰማ አይነት ላውዚ ስሜት የለም። ምንም አይነት ኢነርጂ የለውም፣ ግን የሚያታግልም ነገር የለውም በዛው ልክ። እንዲህ አይነቱ ቦታ ላይፍለስ ነው። ኦልሞስት ምን ብለን እንደምንጠራው አላውቅም። ይሄ በጣም ላይፍለስ የሆነ አታግሎህም እኮ ደስ የሚል ነገር አለ። ይሄ አያታግልህምም ፕላስ ደግሞ ያንን ማያታግል ነገር እንኳን ለማድረግ ደግሞ ዝቅተኛ ኢነርጂ ነው ያለ። ይሄን ምን እንበለው ላይፍለስ ብለን ብንጠቅሰው በጣም ጥሩ ነው ብዬ አስባለሁ። ላይፍለስ ታስክ ኦኬ። አይጎዳምም አይጠቅምም። ይሄን ከህይወቱ ውስጥ ብታስወጣ በጣም ጥሩ ነው። ይሄን አንደኛ፣ ከዛ ቀጥለ ይሄን ቀስ በቀስ ማለት ነው። አሁን ይሄን ስንል እንግዲህ ምን ማለት መሰለህ ታሬ፣ ለቤተሰቦቻቸው ገንዘብ እያገኙበት ያሉ የሆነ ነገር እያደረጉበት ያሉ የላይቭሊሁድ ጉዳይ ከሆነ እንዲሁ በቀላሉ ይሄን ተውና ይሄን አድርገው የምትለው ነገር አይደለም። ቀስ በቀስ ግን ስትራቴጂክ በሆነ መንገድ ከነዚህ ነገሮች እየወጡ ወደ እነዚህ ነገሮች እየገቡ መሄድ ይችላሉ ሰዎች ማለት ነው። ኦኬ ይሄ ግልጽ ከሆነ መሬት ላይ ነው እሱን እንዴት ነው የምንገነባው የሚለው ነው ትልቁ ጥያቄ። ከዛ ቀጥሎ ያለው ምናልባት አሁን ባወራነው ነገር ላይ የተለየ ጥያቄ ካላችሁ ወይም ኮሜንት ማድረግ የምትፈልጉት ነገር ካለ ከዛሬ ጀምረን የምናደርገው ነገር ምንድነው ማለት ከቪዲዮ በታች ታስቀምጡልናላችሁ። ገብቷችሁ ከሆነ ግን ከዛሬ ጀምረን don't try to find yourself, stop try to find yourself። ምክንያቱም yourself doesn't exist። በነገራችን yourself ይሄ ሰልፍ የሚባል ዩር ማለት ምን ማለት ነው? ያንተ ሰልፍ ነው አይደል? ተሰርቶ ያለቀ የተደበቀ ዩር ሰልፍ የለም። አይደንቲቲ ይገነባል እንጂ ተቆፍሮ አይገኝም። ግን በምን አይነት መንገድ ልገንባው ካልክ ፈጣሪ ክሉ ሰጥቶናል፣ ፍንጭ ሰጥቶናል። ምንን ተከትለ እንደምትገነባ ፍንጭ ተቀምጦልናል። ስለዚህ አሁን እዚህ አካባቢ ላይ ነው የምንገነባው፣ ግን ከዚህ ማንሸሽም ማለት ነው። ስንገነባ ግን እንዴት ነው የምንገነባው? እንዴት ነው የምንጀምረው? ኦኬ ዛሬ ማታ መጀመር እፈልጋለሁ ምን ላድርግ ለሚል ሰው ቀጥለን እሱን ደግሞ እናወራለን ማለት ነው። አይናችንን ዘግተን በከፈትን ቁጥር ዓለም በከፍተኛ ፍጥነት እየተለወጠ ነው። በሚለወጠው ዓለም ውስጥ ደግሞ ቢዝነሶች በከፍተኛ ሁኔታ እየተለወጡ ነው። የሚመጣው ለውጥ ብዙ ትሩፋትም ብዙ ልንጠነቀቃቸው የሚገቡ ነገሮችን ይዞ ይመጣል። በሚቀጥለው የካቲት ወር የካቲት 13፣ 14፣ 15 ዓለም ወዴት እየሄደ እንደሆነ ቢዝነሶች እንዴት እየተለወጡ እንደሆነ እየመጣ ያለው እድል ምናልባትም ደግሞ ካልተጠነቀቀ ሊመጡ የሚችሉ ዲስራፕሽኖችን አንድ፣ ሁለተኛ ነገር ደግሞ እንዴት ቢዝነሶች ይህን እድል ተጠቅመው መሬት ላይ በቢዝነሶቻቸው ውስጥ አስገብተው ስኬል አፕ እንደሚያደርጉ ሌቨሬጅ እንደሚያደርጉ በሚቀጥለው ነገሮች በፍጥነት በሚለዋወጡበት ዓለም ውስጥ የሚያድግ
ስኬል አፕ የሚያደርግ የዓለምን ፊት የሚሸፍን ቢዝነስ እንዴት እንደሚጀመር እና መሬት ላይ የምንተገብርባቸውን ስትራቴጂክ ፍሬምወርክስ የምናሰለጥንበት የቢዝነስ ኢቨንት የካቲት 13፣ 14፣ 15 አዘጋጅተናል። በዚህ ትሬኒንግ ላይ በተግባር በእጃቸው ነክተው ቢዝነስ ገንብተው በቢሊየን የሚቆጠር ገንዘብ የሚያንቀሳቅሱ ታላላቅ የቢዝነስ ሰዎች መጥተው ያን እንዴት እንዳደረጉ ያሳዩዋቸዋል። እኔም አለው ከኔ ጋር ያሉ ሰዎችን ቀስ በቀስ እየገለጽናቸው እንሄዳለን። በዚህ የቢዝነስ ኩነት ላይ ለመሳተፍ ከዚህ ቪዲዮ በታች በተቀመጠው ሞባይል ላይ በፍጥነት ደውለው እንዲመዘገቡ እናሳስቦታለን። በራስዎ ላይ ኢንቨስት ያርጉ። በሚቀጥለው ዘመን የሚያድግና ስኬል አፕ የሚያደርግ ቢዝነስ ይፍጠሩ። ኢምፓክት ሴሚናርስ። ኦኬ፣ ቀጥሎ እንግዲህ እንዳየኸው ባለ 4 ኳድራንት እያንዳንዷን ታስክ የምናስቀምጥበት ቦታ ላይ አስቀምጠናል። አሁን በትክክል አንዳንድ ጊዜ ምን አለ መሰለ፣ አንድን ታስክ የመጀመሪያው ኳድራንት ውስጥ ካስቀመጥክ በኋላ ወይም ሶስተኛው ኳድራንት ውስጥ ካስቀመጥክ በኋላ ምናልባት በዛ ጊዜ የነበርክበት የኢነርጂ ደረጃ ራሱ ስለሚወስነው በሚቀጥለው መልሰ ስትመዝነው ያንኑ ታስክ ሶስተኛ ውስጥ ያስቀመጥከውን ወይ አራተኛ ላይ ወይ ሁለተኛ ላይ ወይ አንደኛ ላይ ልታደርገው ትችላለህ። የነበርክበትም የኢነርጂ ሁኔታ የምታስቀምጥበትን ኳድራት ይወስነዋል። ስለዚህ በተከታታይ አንድ አይነት ኢነርጂ የሚሰጡህን ፓተርኖች መፈለግ ያስፈልጋል ማለት ነው። ሳምንት ያልነውም ለዛ ነው። አንዳንዶች ለምሳሌ እንደ ስብሰባ አይነት ነገር በየቀኑ ላይ ይደረግ ይችላል። የቲም ሊደርሺፕ የምትሰጥበት ወይም ደግሞ ተሰብስበ አንድ ክሪኤቲቭ ነገር ላይ የምታወራበት ነገር በየቀኑ ላይ ይደረግ ይችላል። ስለዚህ ምናልባት ሳምንት የሁሉንም ስራ ቴምፕሌት ሚዝ ከሆነ ደጋግመ የምታደርጋቸው ነገሮች አንድ አይነት ምላሽ የሚሰጡ ከሆነ ያ ነገር በእርግጥም ያ ነው ምላሹ ማለት ነው። ዛሬም ስታደርገው አንደኛ ኳድራንት ላይ፣ በሚቀጥለውም ስታደርገው አንደኛ ኳድራንት ላይ ሳምንቱን ሙሉ አንድ አይነት ምላሽ የሚሰጥ ከሆነ ሪሊ የሚሰማ ስሜት እሱ ነው ማለት ነው። ግን ምናልባት የመጀመሪያው ቀን ላይ ስሜት የተዘበራረቀ ስለሆነ ወይም ያን ሚዛን ባደረክበት ሰዓት ትክክለኛ ሁኔታ ላይ ካልነበርክ መልሰ ትክክለኛ ሁኔታ ላይ ባለህበት ሰዓት ስታየው ሶስተኛ ላይ ያረከው ሁለተኛ ወይ አንደኛ ላይ ሊመጣ ይችላል። ስለዚህ ኮንሲስተንሲውን በተደጋጋሚ አንድ አይነት ምላሽ መስጠቱን ካረጋገጥክ በኋላ ይሄን ፓተርን ትመዘግባለህ ማለት ነው። የትኞቹ ናቸው በየቀኑ 3 ውስጥ የሚመደቡት፣ በየቀኑ 2 ውስጥ የሚመደቡት፣ በየቀኑ 1 ወይም 4 ውስጥ የሚመደቡት የትኞቹ ናቸው? ይሄ ምን ለማለት ነው? እርግጠኛ የሆነ ኮንሲስተንት የሆነ ቀጣይ የሆነ አንድ አይነት ቋሚ ባህሪ ያላቸውን ስራዎች ለይተን ለማወቅ ነው። ይሄን ካደረግን በኋላ አውቶማቲካሊ የምናደርገው ወደ ማፒንግ ነው የምንሄደው። የትኞቹ ፓተርኖች ናቸው በዙሪያቸው ልትኖር የሚገቡ? የትኞቹ ናቸው ዛሬውኑ ሳታድር ማጥፋት የሚገቡ? የትኞቹ ናቸው ምናልባት እርግጠኛ እስከምትሆን ድረስ ፕሌት ላይ የምታስቀምጣቸው? የትኞቹን ነው በሚቀጥሉ ጊዜያት የበለጠ እንዲያሳድጉ የበለጠ እንዲፈትኑ የምትፈቅድላቸው? አሁን እንግዲህ ከአራቶቹ ቴምፕሌቶች ውስጥ የመጀመሪያው ቴምፕሌት በቀኝ ከላይ በኩል ያለው ዞን ኦፍ ጂኒየስ ይባላል። ምን ማለት ነው? የነፍስህ የመጨረሻዋ ጥርት ያለው ብርሃኗ የሚወጣው ካለምንም መከልከል በፍሎ ውስጥ ማለት ነው። በከፍተኛ ኤነርጂ ውስጥ ሆነ እየታገስክ የምታወጣው ኤክስፕሬሽን። ትልልቅ ጂኒየሶች በሙዚቃ፣ በአርት፣ በአርኪቴክቸር በፈለከው የህይወት ዘርፍ ልትወስዶ ትችላለህ። ትልልቅ ፖለቲካል አይዲዮሎጂ የፈጠረው በሁሉም የህይወት ዘርፍ ትልልቅ ነገር ያደረጉ ሰዎች በዚህ ዞን ውስጥ ነው ያደረጉት። ያን ማለት ግን ከፍሎ ውጭ የሆኑ ግን ኢነርጂ የሚሰጡ አላይቭ የሚያደርጉ የግራ በኩል ከላይ በኩል ያለው ማለት ነው አራተኛው ኳድራንት ውስጥ ያሉትም እጅግ በጣም አስፈላጊዎች ናቸው። ለምን? ይፈትኑሃል፣ ያሳድጉሃል። አንደኛው ላይ ያለው የበለጠ በፍሎ ውስጥ ሆነ ነው የምታሻሽለው ነገር የምታሻሽለው። ህይወትም የሚገነባው ከአራቶቹ የትኛው ላይ ይሆናል ማለት ነው? አንደኛው ኳድራንት ላይ ነው። ስለዚህ አሁን አራተኛው ላይ የምናደርገው ነገር ምንድን ነው? አራቶቹም ኳድራንቶች ውስጥ ያስቀመጥናቸውን ፓተርኖች ውሳኔ እንሰጥባቸዋለን እርግጠኛ ከሆነ ማለት ነው። አራቶቹም ኳድራንቶች የየራሳቸው ባህሪ አላቸው። አንደኛው ኳድራንት ህይወት የሚገነባበት ቦታ ነው። አይደንቲቲ የሚገነባበት ቦታ ነው። አራተኛው ኳድራንት በግራ በኩል ከላይ በኩል ያለው አራተኛው ኳድራንት የምንገነባውን ህይወት የበለጠ የሚያሳምሩት ልክ እንደ ቤት ዙሪያ አጥር እንዳለው
ማዕከል ላይ ያለውን አራተኛውን ኳድራንት ዙሪያውን ሆኖ የሚገነባው ውበት የሚሰጠው በቀን በቀን ሪፋይን የሚያደርገን በፍሎ ውስጥ ብቻ ሳይሆን አንዳንድ ጊዜ በመታገል ውስጥም የሚያሳድገን እጅግ በጣም አስፈላጊ የሆነ የህይወት ግንባታ ቦታ ነው። ስለዚህ በአራተኛው ዙሪያ ሶስተኛውን እንገነባለን ማለት ነው። ኦኬ፣ የቀሩት ሁለት ናቸው። ከታች ያሉት ሁለቶቹ ማለት ነው። በቀኝ በኩል ከታች ወይም ሁለተኛው ኳድራንት ከአንደኛው በታች ያለው ሁለተኛው ኳድራንት እንደነገርኩ ላይፍለስ የሆነ ቦታ ነው። ምንም አይነት ትግል የለውም፣ ግን ደግሞ ለማድረግም ይሄን ያህል ኢነርጂ የለውም። ይሄን ያህል በህይወት ውስጥ የሚጠቅም ነገር የለውም፣ ግን በተወሰነ መንገድ ደግሞ የሚጎዳ ነገር አለ። በነገራችን ላይ ካለ ኢነርጂ የሚሰራ የትኛውም ነገር የሆነ ነገር ይሰርቅብሃል። ምክንያቱም ዝቅተኛ ኢነርጂ ያለው ማለት በሌላ አነጋገር ኢነርጂህን ሰርቆብሃል ማለት ነው። ስታደርገው የሚጠቅም ነገር አላገኘህበትም፣ አልሞላህም፣ ግን የተወሰነ የሚወስድብህ ነገር ይኖራል ማለት ነው። ለጊዜው የአማራጭ ጠረጴዛ ላይ ልታደርገው ትችላለህ፣ ግን በአንድ ጊዜ ኢሊሚኔት ባታደርገውና ብታቆየው ጥሩ ነው። በሚቀጥለውም እንደዚሁ ይቀጥላል ወይስ ምን እርግጠኛ የሆነው መረጃ እስከምታገኝ ድረስ ጠረጴዛ ላይ ልታቆየው ትችላለህ፣ ዳር ላይ አድርገህ። አራተኛውን ግን እርግጠኛ ከሆንክ በተደጋጋሚ አንድ አይነት ቋሚ ውጤት ሰጥቶ ከሆነ ሶስተኛው ላይ ያለው አንደኛው ኳድራንት ጋር በተቃራኒ በኩል ያለው ማለት ነው። እንደዚህ ዳያጎናል ላይ ያለውን ሶስተኛውን ኳድራንት ኢሊሚኔት ብታደርገው ጥሩ ነው። ካቆየው ምን ይሆናል መሰለ? ከፍተኛ የሆነ ሬዚስታንስ ያለበት ቦታ ነው። ሬዚስታንሱ መኖር ብቻ ሳይሆን በሌላ በኩል ደግሞ ዝቅተኛ ኢነርጂን አንተ ያለ። በዚህ አይነት ሁኔታ ውስጥ መቆየት ለበርናውት ያጋልጣል፣ ለዲባቴ ያጋልጣል፣ ለእንቅልፍ ማጣት ያጋልጣል። ብዙ ጊዜ ትላልቅ ነገር ያሳኩ ሰዎች ከፍተኛ በርናውት ውስጥ የሚሆኑበት ምክንያት ምንድን ነው? ኢነርጂያቸው በጣም ዝቅተኛ ነው፣ ነገሩ ያታግላል። በእንደዚህ አይነት ቦታ ላይ ለረጅም ጊዜ መቆየት አይችልም። የሚቆዩ ሰዎች በቆዩ ቁጥር በርናውት ያደርጋሉ፣ አገግመው እንደገና ተመልሰው ይመጣሉ፣ በርናውት ያደርጋሉ፣ እንደገና ወይ ቴራፒ ጋር ይሄዳሉ፣ ወይ ሕክምና ይሄዳሉ፣ አገግመው እንደገና ይመለሳሉ። በእንደዚህ አይነት መንገድ ህይወትን ለ40 እና 60 ዓመት መኖር አይችልም። ስለዚህ እዚህ ቦታ ላይ በጣም ትልቅ ጥንቃቄ ማድረግ ያስፈልጋል ማለት ነው። አሁን እንግዲህ ይሄ ስንል ምን ማለታችን መሰለ? በአንድ ሳምንት የምታገኘው መረጃ ሙሉ በሙሉ ፓተርኑን ያሳያል ወይ ካልከኝ፣ እውነቱን ለመናገር በግርድፉ እንደው በጣም መወገድ ያለባቸውና የህይወትህ ኪኪ የሆኑ ህይወትን ልትገነባባቸው የሚያስፈልጉ ቦታዎችን ለመለየት ነው እንጂ ሁሉንም የህይወትህን ምስል ያሳዩሃል ማለት አይደለም። ስለዚህ ካልቸኮሉ ለሁለትም ሳምንት፣ ለሶስትም ሳምንት፣ ለአንድም ወር ይሄንኑ የኢነርጂ አናሊሲስ ስራ እየሰሩ ቢቆዩ ቁልጭ ያለ እርግጠኛ የሆነ በተደጋጋሚ ቴስት የተደረገ መረጃ ያገኛሉ ብዬ አስባለሁ። ስለዚህ አገኙ ብለን ካልን ግን አንደኛውና አራተኛው ላይ ህይወት ይገነባል፣ አይደንቲቲ ይገነባል። የተቀሩት ሁለቶቹን ግን እንደየደረጃቸው ነጠል አድርጎ ማየት ያስፈልጋል ማለት ነው። ይህን ካልን እንግዲህ አሁን ቀጥለን የምናደርገው ነገር ምንድን ነው? ኦኬ፣ ወደ ግንባታው ስንሄድ አሁን እንግዲህ አራተኛው ላይ ማጠቃላይ የምንሰጥበት የምንገነባው ነገር ራሱ ምንድን ነው? ኦኬ፣ ታስኮቹን ብቻ አይተን ነው እንዴት ነው የምንገነባው? ህይወትን እንደገና ሊጀምር ለሚል ሰው ኦኬ፣ እነዚህን ታስኮች አልፈልጋቸውም፣ እንዳውም ሌሎች ታስኮችን ምናልባት የኔ ስጦታ እነዚህ የሆኑ ይሆን ብዬ የምጠረጥራቸውን ቴስት ማድረግ ብፈልግስ፣ ህይወትን እንደገና ልገንባ ብልስ፣ ቴስት እያደረግኩ መንገዴን እያሳበርኩ መሄድ እፈልጋለሁ ቢል ስለሚለን ሰው ህይወቱን እንዴት እንደሚገነባ ቼክ እናደርግ። ከዚህ በፊት የኖርነውም ይሁን ከዚህ በኋላ ቴስት ልናደርጋቸው የምንፈልጋቸው ታስኮች ቴስት እያደረግን ቼክ ማድረግ እንችላለን። ለምሳሌ ከዚህ በፊት አላረኩትም፣ ግን ምናልባት ሙዚቃ ይመስለኛል የኔ ኢነርጂን ከፍ የሚያደርግ ነገር ብለህ የምታስብ ከሆነ ዱኢት። የግዴታ ጊታር አያስፈልግም፣ የግዴታ ኪቦርድ አያስፈልግም። ቼክ ማድረግ ትችላለህ። ባደረግከው ቁጥር በኢነርጂ ይሞላሃል። እንደ ጨዋታ የምትቆጥረው ነፍስን የሚያስደስት ሐሴት የሚሰጥ ነው ወይስ የበለጠ የሚያማጥጥ እንደ ግድግዳ ፊት ለፊት ላይ ቆሞ አታልፍም የሚልህ ነው? ቼክ ማድረግ ትችላለህ። ስለዚህ ያለፈውም አክቲቪቲያችን ውስጥ ያሉት ይሁን ወደፊት ልናረጋቸው የምንፈልጋቸውም ይሁን ታስኮቹን አንድ በአንድ ለየብቻ ለይተን ቼክ ማድረግ እንችላለን። ቼክ ካደረግን በኋላ ግን የሆነ ነገር መገንባት አለበት አይደል? እዚህ ነገር ዙሪያ በትክክል መመዘኛ ብንይዝ ጥሩ ነው። አሁን እንግዲህ ልንገነባ ነው ስንል ምን ማለት ነው? ቤተሰብ ልንገነባ ነው እዚህ ዙሪያ፣ ቢዝነስ ልንገነባ ነው እዚህ ዙሪያ፣ ጤንነት፣ ጓደኛ፣ በጣም ብዙ ከዚህ ጋር የሚገናኝ ነገር ያላቸው ነገሮች አሉ። ስንገነባ
በአንድ በኩል እኛን ይሞላናል፣ በሌላ በኩል የምንገነባው ነገር የሚነካቸውን ሰዎችም አዎንታዊ በሆነ መንገድ በህይወታቸው ለሚጨምረው ነገር መኖር አለበት። በሁለት በኩል ነው የምትገነባው ማለት ነው። አንተን የሚሞላ ሐሴት የሚሰጥህ እንደ ጫወታ የምትቆጥረው ዲላይት የሚያደርግ ነገር በውስጥ በኩል ትገነባለህ። ያን እያደረግ ያ ጉዳይ የሚመለከታቸውን ሰዎች ደግሞ በዛ በኩል ህይወታቸው ላይ የሚጨምረው የሚያሻሽለው የሚፈታው ችግር የሆነ ከፍ የሚያደርገው ነገር መኖር አለበት። በዚህ በኩል ያንተ ዞን ኦፍ ጂኒየስ መሆኑን እርግጠኛ ትሆናለህ። ያ ዞን ኦፍ ጂኒየስ በተገነባ ቁጥር በዛኛው በኩል ደግሞ በታረቀኝ ህይወት ላይ የሆነ ነገር እያመጣ እንደሆነ የሆነ ነገር እየገነባ እንደሆነ ማረጋገጥ ያስፈልጋል ማለት ነው። ስለዚህ በዚህኛው ሁለት ኢንተርሴክት የሚያደርጉ ነገሮችን ላሳይ ይፈልጋሉ ማለት ነው። እነዚህ ሁለት ነገሮች አንተን በውስጥ በኩልና የምትኖርበትን ዓለም በውጭ በኩል እንዴት እንደሚያገናኝ እንመለከታለን ማለት ነው። አይናችንን ዘግተን በከፈትን ቁጥር ዓለም በከፍተኛ ፍጥነት እየተለወጠ ነው። በሚለወጠው ዓለም ውስጥ ደግሞ ቢዝነሶች በከፍተኛ ሁኔታ እየተለወጡ ነው። የሚመጣው ለውጥ ብዙ ትሩፋትም ብዙ ልንጠነቀቃቸው የሚገቡ ነገሮችን ይዞ ይመጣል። በሚቀጥለው የካቲት ወር የካቲት 13፣ 14፣ 15 ዓለም ወዴት እየሄደ እንደሆነ ቢዝነሶች እንዴት እየተለወጡ እንደሆነ እየመጣ ያለው እድል ምናልባትም ደግሞ ካልተጠነቀቀ ሊመጡ የሚችሉ ዲስራፕሽኖችን አንድ ሁለተኛ ነገር ደግሞ እንዴት ቢዝነሶች ይህን እድል ተጠቅመው መሬት ላይ በቢዝነሶቻቸው ውስጥ አስገብተው ስኬል አፕ እንደሚያደርጉ ሌቨሬጅ እንደሚያደርጉ በሚቀጥለው ነገሮች በፍጥነት በሚለዋወጡበት ዓለም ውስጥ የሚያድግ ስኬል አፕ የሚያደርግ የዓለምን ፊት የሚሸፍን ቢዝነስ እንዴት እንደሚጀመር እና መሬት ላይ የምንተገብርባቸውን ስትራቴጂክ ፍሬምወርክስ የምናሰለጥንበት የቢዝነስ ኢቨንት የካቲት 13፣ 14፣ 15 አዘጋጅተናል። በዚህ ትሬኒንግ ላይ በተግባር በእጃቸው ነክተው ቢዝነስ ገንብተው በቢሊየን የሚቆጠር ገንዘብ የሚያንቀሳቅሱ ታላላቅ የቢዝነስ ሰዎች መጥተው ያን እንዴት እንዳደረጉ ያሳዩዋቸዋል። እኔም አለው ከኔ ጋር ያሉ ሰዎችን ቀስ በቀስ እየገለጽናቸው እንሄዳለን። በዚህ የቢዝነስ ኩነት ላይ ለመሳተፍ ከዚህ ቪዲዮ በታች በተቀመጠው ሞባይል ላይ በፍጥነት ደውለው እንዲመዘገቡ እናሳስቦታለን። በራስዎ ላይ ኢንቨስት ያርጉ። በሚቀጥለው ዘመን የሚያድግና ስኬል አፕ የሚያደርግ ቢዝነስ ይፍጠሩ። ኢምፓክት ሴሚናርስ። ኦኬ። ስለዚህ አሁን ምን መሰለህ ታሬ፣ አንድ ነገር የምትገነባው የሚጠቅም ነገር እየሰራ ነው አይደል? ማንነት መገንባት ብቻ የሚባል ነገር የለም። ማንነት ሰውነትህን ይጨምራል፣ አስተሳሰብህን ይጨምራል፣ ነገሮች የምትመለከትበትን መንገድ ይጨምራል። ሌላው ቀርቶ አለባበስን፣ ኤቭሪቲንግ በህይወቱ ውስጥ ያለውን ነገር ከቤተሰቦች ጋር ያለህን ግንኙነት ይጨምራል። ልገንባ ማንነት ስትል ከቤተሰብ ጋር ያለውን ግንኙነት ልገንባ ልትል ነው። ፋይናንስን፣ ቢዝነስን ልገንባ ልትል ነው። ምን ማለት ነው? የተጨበጠ መሬት ላይ የሚነካ ነገር እያደረክ ነው የውስጡን ነገር የምትገነባው እንጂ ከውጭው ዓለም ጋር ሳይነካካ የሚገነባ የውስጥ ነገር የሚባል ነገር የለም። ኦኬ። ስለዚህ አሁን ወደ ልንመጣ ነው ማለት ነው። ማንነታችንን እየገነባን በውጭ በኩል የምንገነባው ውጫዊ ኤክስፕሬሽን አለ። ስለዚህ ሁልጊዜ መመዘኛው ህይወትህን በትልቁ መገንባት ከፈለክ ከዚህ ቀጥዬ ማሳይህን መንገድ ተከትለ ነው የምትገነባው ማለት ነው። እሱ እንደዚህ ነው። አንደኛው የሰው ልጆች ሁሉ መጀመሪያ መነሳት ያለባቸው በውስጣቸው ከሚሰማ ስሜት ነው። እንግዲህ አንደኛውን ኳድራንት ምን ብለን ጠርተነዋል? ዞን ኦፍ ጂኒየስ ብለን ጠርተነዋል። ዞን ኦፍ ጂኒየስ ማለት ያንተ የመጨረሻው ክላይማክስ፣ የመጨረሻው ክሪኤቲቪቲ የሚገለጥበት ቦታ ነው አንደኛው ኳድራንት ውስጥ ያለው። ስለዚህ ይሄ ያንተ ዞን ኦፍ ጂኒየስ ነው። ያንተ ውስጣዊ ክሪኤቲቪቲ ሳይከለከል የሚወጣበት ቦታ ማለት ነው። ኦኬ። ስለዚህ በውስጥ በኩል ላንተ ትርጉም መስጠት አለበት። ሁልጊዜ ዲፕረስ የሚያደርግ በርንአውት የሚያደርግ ስራውን እንድትሰለቸው የሚያደርግ ወይም ደግሞ ትርጉም እንድታጣበት የሚያደርግ ነገር እንዳልሆነ በውስጥ በኩል አንተን ማሟላት እንዳለበት ተነጋግረናል። ምን ማለት ነው? ለሌሎች ሰዎች የሚጠቅም ነገር ከዚህ ውስጥ መውጣት አለበት። ለሌሎች ሰዎች የማይጠቅም ከሆነ ቢዝነስ አገነባበትም፣ ቤተሰብ አገነባበትም፣ ጤንነት አትገነባበትም፣ ምንም በውጭ በኩል የሚታይ ነገር አትገነባም ማለት ነው። ስለዚህ ይሄ ከምን ጋር ኢንተርሴክት ማድረግ አለበት ማለት ነው? ይሄ በውስጥ በኩል አንተ የምትገነባው ነገር በውጭ በኩል ደግሞ ከዚህ ህይወት ጋር ንክኪ ያላቸው ሰዎች የሆነ ነገር ማምጣት አለበት። ስለዚህ ይሄን ምን እንለዋለን ማለት ነው? የሁለቶቹ ኢንተርሴክሽን ነው ያንተን ህይወት በደንብ የሚገነባው።
ይሄ ደግሞ ለሌሎች ሰዎች ይሄ የሚሰማህ ጂኒየስ ለሌሎች ሰዎች ደግሞ ቫልዩ ማምጣት አለበት። ህይወት የሚገነባው እዚህ ጋር ነው ማለት ነው። you build your genius here እዚህ ጋር ነው ቢልድ የምታደርገው። አይደንቲቲ የሚገነባው ሁለቶቹ ኢንተርሴክት የሚያደርጉበት ቦታ ላይ አንተን የሚያስደስት አንተ እንደ ጨዋታ የምትቆጥረው ግን ስትገነባው ለሌሎች ሰዎች እሴት የሚያመጣ ለሌሎች ሰዎች ጥቅም የሚያመጣ ችግር የሚፈታ ህይወት የሚያሻሽል ደስታ የሚጨምር whatever ያንተ በውስጥ በኩል መሟላት ሌሎችን ሰዎች ደግሞ በውጭ በኩል ማሟላት አለበት። ለዓለም የሚሰጠው ቫልዩ መኖር አለበት። አንተ በውስጥ በኩል እያሳደግከው የምትሄደው ነገር it must be valuable to the rest። ካምፓኒዎች እዚህ ነው የሚገነቡት። የበጎ አድራጎት ድርጅቶች እዚህ ነው የሚገነቡት። አትሌቲክ ፐርፎርማንስ እዚህ ነው የሚገነባው። ማንኛውም የሌሎች ሰዎችን ህይወት የሚነካ ካንተ ውስጥ ወጥቶ የሌሎችን ህይወት የሚነካ ነገር በዚህ ንብብሮች ላይ ነው የሚገነባው ማለት ነው። ይሄን ሁለቶቹን ከመመዘኛ ውጭ ካወጣ ለምሳሌ ይሄን ልተውና አንተ የምትሰራው ነገር በውስጥ በኩል ምንም ትርጉም አይሰጥህም፣ ግን ለሌሎች ሰዎች ከፍተኛ ቫልዩ ያመጣል ብንል ሎሱ ምንድን? ራሴን ነው ማለት ራስን ታጣዋለህ። ደስታ አይሰማህም፣ የባዶነት ስሜት ይሰማሃል። ትሰራለህ፣ ውጤታማ ነህ፣ ግን የምታደርገው ነገር ለአንተ ትርጉም አይሰጥህም። በዚህ አይነት መንገድ መኖር ለተወሰነ ጊዜ ልትቋቋሙ የምትችለው ነገር ሊሆን ይችላል። ከተወሰነ ጊዜ በኋላ ግን ወይ ጤናህ ላይ ወይ ግንኙነቶች ላይ ወይ አእምሮ በብዙ መንገድ ያወካል። በዚህ አይነት መንገዱ ለብዙ ጊዜ መኖር አንችልም። ኦኬ ይሄ ባይኖርና ያንተን ጂኒየስ በከፍተኛ ደረጃ እየቀሰቀሰ ያለው ነገር አለ፣ ግን ለማንም የሚጠቅም ነገር ከዛ ውስጥ አልወጣም። ይሄ አለ ይሄ ግን የለም ብለን ብናስብ ምንድነው ችግሩ? የተጓደለ ህይወት ነው የሚሆነው። ከዓለም ወደ አንተ የሚመጣ ምንም ነገር የለም ማለት ነው። ካንተ ወደ ዓለም የሚሄድ ከሌለ የምትዘራው ነገር ከሌለ የምታጭደው ነገር የለም ማለት ነው። ስለዚህ በዓለም ውስጥ በሁሉም በኩል የተሟላ በነገራችን ላይ በእንግሊዝኛ ፉልፊልድ መሆን ማለት መሙላትም በውስጥ በኩል ሌሎችንም መሙላት በውጭ በኩል ማለት ነው። ፉል ሆነ እንደገና ፊል ማድረግ ማለት ነው። ፉል ፊል ነው። ፉል ብቻ መሆን ፉልፊልመንት አይሰጥም ማለት ነው። ስለዚህ የምታደርገው ነገር ሌሎች ሰዎችን አዎንታዊ በሆነ መንገድ ተጽዕኖ የሚያሳድርባቸው ከሆነ የሚያሻሽላቸው፣ የሚለውጣቸው፣ የሚያሳድጋቸው፣ ችግራቸውን የሚፈታ፣ ደስታቸውን የሚጨምር የሆነ ነገር ጤንነታቸውን የሚያሻሽል ምንም ሊሆን ይችላል ከሆነ የዘራኸውን ያህል ነገር በብዙ እጥፍ ተባስቶ ወደ ህይወት ሲመለስ ደግሞ ታገኘዋለህ። ስለዚህ እዚህ ዓለም ላይ ፉልፊልመንት የምትኖረው ሁለቶቹን በያዘ መልኩ ማንነትን ሲገነባ ነው። ያንተ አይደንቲቲ ምንድነው ማለት ነው? በውስጥ በኩል የሞላ በውጭ በኩል ደግሞ ለምትኖርበት ማህበረሰብ የሆነ አገልግሎት የሚሰጥ ነው። ይሄ የጎደለው ጤና የለውም፣ ደስታ የለውም፣ ሁልጊዜ ዲፕረስድ ይሆናል፣ ሁልጊዜ በርንድ አውት ይሆናል፣ ሁልጊዜ የሆነ ነገር የጎደለው ነገር ታያለ በግል ህይወቱ ውስጥ። ይሄ ነገር ጭፍ ብሎ ሞልቶበት ለሌላ ምንም የማይጠቅም ሰው ማንም አይፈልገው። በዓለም ላይ የማትፈለግ ከሆነ ወይም የምትሰጠው ምንም አይነት ነገር ከሌለ ዓለምም ላንተ የሚመልሰው ነገር የለው። በዚህ አይነት መንገድ በሁለት በኩል የሞላ ነገር ልትኖር አይችልም። ስለዚህ በውስጥ በኩል መሙላት በውጭም በኩል መሙላት ነው ፉልፊልመንት ተብሎ የሚጠራው። አይደንቲቲ በዚህ መንገድ ሲገነባ ወንደርፉል ይሆናል ማለት ነው። እንግዲህ ታሪ እንዳየኸው ህይወት በግል የምትኖረው ነገር አይደለም። ዓለም ተነካክቶ ነው የተፈጠረው። የሆኑ ሰዎች ናቸው የወለዱ። አንተ ደግሞ የሆኑ ሰዎችን ልትወልድ ነው። በእህትነት በወንድምነት የሚዛመዱ ሰዎች አሉ። የምታገባት ከዚህ በፊት የማትተዋወቃት ልጅ ትኖራለች። እነዚህ ኢንተራክሽኖች የግድ የሚሉ ናቸው። ዓለም ውስጥ እስከ ኖርክ ድረስ ይህን ኢንተራክሽን ማስወገድ አይችልም። በግል የሚባል የሚኖር ህይወት የለም ማለት ነው። ስለዚህ በውስጥ የምትገነባው ነገር አንተም ብቻ ሳይሆን ሌሎች በዙሪያ ያሉትንም ሰዎች በሆነ መንገድ ኢምፓክት ማድረጉ አይቀርም ማለት ነው። አሁን እኛ የምንጠብቀው ግን አንተን ፖዚቲቭ በሆነ መንገድ በውስጥ በኩል እየገነባ በውጭ በኩል ሌሎች ሰዎችን ሊያፈርስ አይችልም። ስለዚህ ለምንድን ነው የምናወራው ማለት ነው? እየገነባህም ነው የምትሄደው ማለት ነው። ስለዚህ ትልቁ ጥያቄ ያንተ በውስጥ በኩል ማንነትህን እየገነባ መሄድ ለሌሎች ሰዎች የሚጠቅመው ጥቅም አለ ወይ? የሚፈጥረው እሴት አለ ወይ? የሚለውጠው ህይወት አለ ወይ? የሚያሻሽለው ሰው አለ ወይ? ደስታ የሚጨምርለት ጤና የሚጨምርለት ሰው አለ ወይ? ምን ይጠቅማል ለተቀረው ዓለም? እሱ በጣም አስፈላጊ ነገር ነው። በዚህ በኩል የምትኖርበት ዓለም አለ፣ በዚህ በኩል አንተ በውስጥ በኩል የምትኖረው ዓለም። ሁለቶቹ የሚነባበሩበት ቦታ ላይ ነው አይደንቲቲ የሚገነባው።
ይሄ ሁለቶቹ የሚነባበሩበት ቦታ ላይ የሚገነባው አይደንቲቲ ከ5 የአይደንቲቲ ቻናሎች ነው የሚገነባው። አንዳንዱ ሰው ላይ አንዱ ወይም ሁለቱ ጎልቶ ይታያል። አንዳንዶቹ ሰዎች ላይ 5ቶቹም አሉ። አንዳንዶቹ በስሱ፣ አንዳንዶቹ ጎልተው። ይሄንን የአይደንቲቲ ፕሮፋይል በሚቀጥለው ብንመለከት በጣም ጥሩ ይመስለኛል። እሺ፣ ስለዚህ እስካሁን ያየናቸው ነገሮች አሉ። ከዚህ ቀጥሎ 5ቱን ቻናሎች ደግሞ የምናየው በሚቀጥለው ፖድካስት ይሆናል ማለት ነው። በትክክል ይሄን ካወቁ ከዛሬ ማታ ጀምሮ እንግዲህ ሰዎች መገንባት መጀመር ያስፈልጋቸዋል ማለት ነው። ኢቭን የሚቀጥለውን የአይደንቲቲ ፕሮፋይል ሳናስተምር ቀድሞ ሰዎች በህይወታቸው ውስጥ ያሉ ታስኮች እየገነባቸው ነው ወይስ እያፈረሷቸው ነው ቼክ ማድረግ ይችላሉ። ይሄን ቢያደርጉ በቀላሉ በተሰጠን ነገርና እኛ በምንገነባው ነገር መካከል ያለው ልዩነት ግልጽ ሆነ ማለት ነው። ስለዚህ ከዛሬ በኋላ አይደንቲቲያቸውን ፍለጋ ቁፋሮ ላይ እንደማይሰማሩ ይልቁንስ እንደ ኪነ ህንፃ ጠበብት ከአእምሯቸው ውስጥ ከምናባቸው ውስጥ የፈጠሩትን ማንነታቸውን አውጥቶ መገንባት እንደሚጀምሩ ተስፋ እናደርጋለን ማለት ነው። በትክክል ያ። ስለዚህ ስጦታችን ይመራናል፣ ማንነታችንን ግን እሱን ተከትለን እኛ እንገነባለን። አይደንቲቲ አይፈለግም፣ ይገነባል። ስጦታ አይገነባም፣ የተሰጠ ነው። ስለዚህ እሱ ሊመራን፣ እኛ ደግሞ አይደንቲቲያችንን ማንነታችንን በተሰጠን ስጦታ ላይ ልንገነባ ነው የተጠራ ነው ማለት ነው። ይህን ካወቀ ሰው በማያገኘው ነገር ፍለጋ እድሜውን አባክንም ማለት ነው። yourself doesn't exist, you build it። አይናችንን ዘግተን በከፈትን ቁጥር ዓለም በከፍተኛ ፍጥነት እየተለወጠ ነው። በሚለወጠው ዓለም ውስጥ ደግሞ ቢዝነሶች በከፍተኛ ሁኔታ እየተለወጡ ነው። የሚመጣው ለውጥ ብዙ ትሩፋትም ብዙ ልንጠነቀቃቸው የሚገቡ ነገሮችን ይዞ ይመጣል። በሚቀጥለው የካቲት ወር የካቲት 13፣ 14፣ 15 ዓለም ወዴት እየሄደ እንደሆነ፣ ቢዝነሶች እንዴት እየተለወጡ እንደሆነ፣ እየመጣ ያለው እድል፣ ምናልባትም ደግሞ ካልተጠነቀቅን ሊመጡ የሚችሉ ዲስራፕሽኖችን አንድ፣ ሁለተኛ ነገር ደግሞ እንዴት ቢዝነሶች ይህን እድል ተጠቅመው መሬት ላይ በቢዝነሶቻቸው ውስጥ አስገብተው ስኬል አፕ እንደሚያደርጉ፣ ሌቨሬጅ እንደሚያደርጉ፣ በሚቀጥለው ነገሮች በፍጥነት በሚለዋወጡበት ዓለም ውስጥ የሚያድግ ስኬል አፕ የሚያደርግ የዓለምን ፊት የሚሸፍን ቢዝነስ እንዴት እንደሚጀመር እና መሬት ላይ የምንተገብርባቸውን ስትራቴጂክ ፍሬምወርክስ የምናሰለጥንበት የቢዝነስ ኢቨንት የካቲት 13፣ 14፣ 15 አዘጋጅተናል። በዚህ ትሬኒንግ ላይ በተግባር በእጃቸው ነክተው ቢዝነስ ገንብተው በቢሊየን የሚቆጠር ገንዘብ የሚያንቀሳቅሱ ታላላቅ የቢዝነስ ሰዎች መጥተው ያን እንዴት እንዳደረጉ ያሳዩአቸዋል። እኔም አለው ከኔ ጋር ያሉ ሰዎችን ቀስ በቀስ እየገለጽናቸው እንሄዳለን። በዚህ የቢዝነስ ኩነት ላይ ለመሳተፍ ከዚህ ቪዲዮ በታች በተቀመጠው ሞባይል ላይ በፍጥነት ደውለው እንዲመዘገቡ እናሳስቦታለን። በራሶ ላይ ኢንቨስት ያርጉ። በሚቀጥለው ዘመን የሚያድግና ስኬል አፕ የሚያደርግ ቢዝነስ ይፍጠሩ። ኢምፓክት ሴሚናርስ። ውድ የኢምፓክት ሴሚናር ቤተሰቦች የዚህን ቀጣይ ፓርት የሚቀጥለው ሳምንት ይዘን እንገናኛለን። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እናመሰግናለን።